ያናደደ ምንድነው? ፖሊስ መሆንን መጠየቄን ያናደደ? ምንም ቪዲዮ አልፈልግም። ምን ፖሊስና አይደለም? እሺ በትክክል ነው። እና ታዲያ ለምን አታሳየንም? ምን ችግር አለ? አሁን ብትወጡልኝ አይሻልም እንዴ? ይኸውልህ እኛ አንወጣም። የምንወጣበት ምንም ምክንያት የለም። እኮ ነው የመጣችሁ። ስነ ስርዓት ያዝ፣ አትንካኝ። ስነ ስርዓት እና ያንተ ቤት ቢሆንስ ምንድነው? የመጀመሪያውን እኮ የደፈረኝ ሱቅ ውስጥ ነው። ሱቅ ውስጥ ነው። ማን ስለሆንክ ነው? ልትደበድቡኝ ነው የመጣችሁት? ማን ስለሆንክ ነው? ልትደበድቡኝ ነው የመጣችሁት? ማን ስለሆንክ ነው? አንተ ውጡልኝ፣ በፍጥነት አንወጣም። ውጡልኝ፣ የምታመጣው ነው። አንወጣም፣ ውጡልኝ። እኔ አሁን በአንተ ቦታ ብሆን አሳያለሁ። ማላሳይበት ምንም ምክንያት የለም። ከቤቴ ነው ማስወጣ ወንድሜ። የህግ አካል መሆንን አሳየነ፣ ወጣ እንሄዳለን። አላሳያችሁም፣ ውጡልኝ። ይህ የሚያመለክተው እንዳልሆንክና ሌባ አጭበርባሪ እንደሆንክ። ሌባም አይደለሁም። እኔ ብዙ ነገር ለራሴ ስራ እየሰራሁ የራሴን ስራ እየሰራሁ ነው። አንተ ስለኔ ስራ ገብተህ ምንም ማድረግ መብት የለም። አይፋው ቶሎ ብለህ ለምን እንደሚጠፋ አጭበርባሪ ነህ። አጥፋ። ምንድን ነው ያጨረበርኩ? ንገረኝ። ካሜራህን ነው የምሰብር። ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ሰፈር ውስጥ እንገኛለን ማለት ነው። ቤቷ ድረስ ሂጄ ማናገር አልቻልኩም። ተደብቄ ስለመጣው ራሴን ሸፍኜ ስለመጣው ቦታ ሎኬሽን እሰጥሃለሁ። ወደ ዛና ባለችኝ መሰረት እንግዲህ እዛው ሰፈር ላይ ተገኝቻለሁ ማለት ነው። ልትነግረን የፈለገችው ነገር ደግሞ ወይም እንደዚህ ፈርታ ተደባብቃ ወደ እኔ ልትመጣ የቻለችበት ነገር ምንድን ነው የሚለውን ደግሞ እንግዲህ ታችን እሷን ጠይቀን የምንረዳና የምናውቅ ይሆናል ማለት ነው። እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ ቤተሰብ ሁኑ ላለው። የኔ ቤተሰብ የሆናችሁት በሙሉ ደግሞ እንደተለመደው ኮሜንት ሴክሽን ላይ የገባችሁ ሐሳብ አስተያየታችሁን አስቀምጡልን፣ እናነባዋለን፣ እናየዋለን። ማስተካከል ያለብን ነገር እናስተካክላለን። እናንተንም ማገዝ ባለብን መሰረት ደግሞ እንተጋገዛለን ማለት ነውና እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩላለሁ። እሺ እኔ እህት እንደምን አለሽ? ሰላም፣ እንዴት ነህ? እግዚአብሔር ይመስገን። እንግዲህ መጀመሪያም እንደነገርሽኝ ትንሽ ከበድ ያለ ነገር ስለሆነ በአካል ተገናኝተን ነው እንጂ እንዲሁ ለማውራት ራሱ ይከብደኛል ባልሽኝ መሰረት እንግዲህ ያው ቦታው ድረስ ተገኝቻለሁ። ስለዚህ የተፈጠረውን ነገር ያው ስሜን መናገር ልክ ስላልሆነ ባልሽው መሰረት እኔም ልክ አይደለም ብዬ ነው የማስብ። ስለዚህ ምንድን ነው ልትነግሪኝ የፈለግሽው ነገር? እስኪ በደንብ አድርገሽ ንገሪኝ። እሺ፣ በመጀመሪያ ያው ማለት እንግዲህ ጭንቀቴን ሰምተህ ያው እንደነገርኩ በጣም ከባድ ሁኔታ ውስጥ ነው ያለሁት እና ያው በሚስጥርም እንዳገኝ የፈለግኩት ለህይወት አስጊ ስለሆነ ነው። ስለመጣህ አመሰግናለሁ። እና በጣም ከባድ ነገር ውስጥ ነው ያለሁት። በጣም አንድ ፖሊስ ማለት የፖሊስ ልብስ ይለብሳል፣ ፖሊስ ነኝ ይላል እና እጅግ በጣም ተደጋጋሚ እያስፈራራ። እኔ ባለትዳር ነኝ፣ ባለቤት አለኝ፣ ግን በጣም እያስፈራራ ብዙ ጊዜ በቃ ግንኙነት በቃ እናድርግ ይለኛል። ብዙ ጊዜ አሰቃይቶኛል፣ ደፍሮኛል። እኔም ብቻ አይደለም እኔ ዛሬ አሁን ደፍሮኛል ነው ያልሽኝ? አዎ ደፍሮኛል፣ ተደጋጋሚ ማለት ነው። እና እኔ ዛሬ ስለ እኔ ብቻ ሳይሆን ስለ ብዙ እህቶቼ ነው ይሄ ሰው እያሰቃየ ያለው እና ስለ እነሱም ድምፅ ጭምር ነው ዛሬ እዚህ ጋር አንተንም የጠራሁም። በቃ ችግሬንም በቃ ለመናገር የፈለግኩት ለዛ ነው። ማለት አሁን ለማንም አልተናገርኩት፣ ምክንያቱም ከባድ ነው። አንደኛ ያስፈራራኛል። ለባለቤትሽ ብናገር እገልሻለሁ አንቺንም እሱንም ነው የሚለኝ። ለባለቤቴም እንዳልናገር፣ ለማንም እንዳልተነፍስ፣ ለጓደኞቼ፣ ለማንም ውስጤን እኔ ነኝ የማውቀው። በጣም ከባድ ሁኔታ ውስጥ ነው ያለሁት። እኔ ብቻ ሳልሆን ያው ብዙ እህቶቼንም እንደዚህ እንደሚያደርግ ሰምቻለሁኝ። በጣም እኔ ትልቅ ሱቅ ነበረኝ፣ ኮስሞቲክስ ማለት ይመጣል ለባለቤቱ ኮስሞቲክስ እቃዎችን እገዛለሁ ይላል። ከዛ ነው ማለት መግባባት የጀመርነው። እኔ ግን እንደዚህ አይነት መጥፎ ነገሮች ውስጥ ይገባል ብዬ አንደኛ ፖሊስም ነው እንዴት ልጠርጥርና እጅግ በጣም ከባድ ነገር ነው እያደረገብኝ ያለው እና ለማለት ከባድ ነው በቃ አሁን ያለሁበት ሁኔታ እና ሳጣራም ሌሎችም እህቶችም እንዲህ እየጎዳ እንዳለ ይህንን የሚያደርገው ደግሞ በፖሊስነቱ ተጠቅሞ ምንከሰው ምንም ዋጋ እንደሌለን አድርጎ ነው በቃ እየተጠቀም በተለይ እኔ በጣም ለምንድን ነው ቢከሰስ ዋጋ የማይኖረው? ለምንድን ነው? እኔ ፖሊስ ነኝ ይላል። ፖሊስ ማለት እንደ 3 ምስክር ነው ምናምን ይላል። ያስፈራራኛል እጅግ በጣም በቃ እኔ ለማን ነው የምናገረው ብዬ ነው ሰዎች እንትን ስል አንድ ጓደኛዬን እንዲህ ነው ማላልኳትም መናገር ከባድ ስለሆነ ለማንም እንዳትናገሪ ስላለኝ ነው ማለት አሁን በስንት ችግር እናንተንም ላገኝ የቻልኩትና እንዲህ ልተነፍሰው የቻልኩትና ከባድ ሁኔታ ውስጥ ነው ያለሁት በጣም። አሁን አንቺ ባለትዳር ነሽ? ባለትዳር።
ባለትዳር ነሽና ይህን አስገድዶ መድፈር ጥቃት ያደረሰብሽ በምን ሰዓት ነው? እንዴት ነው ማለት በምን አይነት ሁኔታ ነው? የት ቦታ ላይ ነው ይሄ ነገር የተፈጸመው? እንዴ ይቀጥረኛል፣ በስርዓት ይቀጥረኝና ከቀረሁኝ ማለት ነው በቃ እርምጃ ወስድብሻለሁ ይለኛል። ከቀረሁኝ በቃ እርምጃ ወስድብሻለሁ፣ የቀጠረኝ ቦታ እሄዳለሁ ስለሚያስፈራራኝ ማለት ነው። ሰውየው ያው የህግ አካል ነው ብያለሁ፣ ሽጉጥም ምንም አለው። ስለዚህ በቃ አልቀርም፣ ሲቀጥረኝ እሄዳለሁ። የሆነ እንትን ውስጥ ይወስደኛል፣ የሆነ መኝታ ፔንሲዮን ይመስላል። በቃ እኔ የራሱን ይመስለኛል ሳስበው፣ ምክንያቱም በቃ ማንም ስንሄድ ማንም የለም። ስለዚህ ራሱ ከፍቶ ነው የሚገባው። በቃ እዛ ውስጥ ነው በተደጋጋሚ ያለ ፍላጎቴ በቃ እኔ ውስጤ እኔ ደግሞ በእውነት በቃ ውስጤ ያለ ፍላጎት ደግሞ እንደዚህ አይነት ነገር ስታደርግ እጅግ በጣም ነው የሚቀፋው። በጣም ግን ለማና ቤት ትላለህ። በቃ ሁሉም የኔ ናቸው ይላል፣ ፖሊስ ነኝ ይላል። ሲፈልግ ፖሊስ ልብሱን ይለብሳል፣ ሲፈልግ ደግሞ እያወለቀ እኔ በጣም ከባድ ሁኔታ ውስጥ ነው ያለሁት። በጣም አሁን ትንሽ ግራ የገባኝ ጥያቄ ምን መሰለሽ፣ አሁን ከነገርሽኝ ነገሮች መጀመሪያ ቢቀጥርሽ እንዴት ነው የምትሄጂ? እሱ ካለበት ቦታ ነው ወይስ እንዴት ነው የጀመረው? መጀመሪያ እንዳልኩ ያው ሱቅ ሲመጣ ነው የተዋወቅ ነው። ለሚስቴ ኮስሞቲክስ ከዛለው እያለና ማለት በቃ ሚስት አለው ደግሞ? አዎ ሚስት አለው እኮ ሚስት አለው። ለሚስቴ ኮስሞቲክስ ልገዛ ነው እያለ ነው እንግዲህ የተዋወቅ ነው። እና እኔም እሺ ብዬ ከዛ ስልኬንም የወሰደው ከዛ ነው። ስልኬን ወሰደና በቃ አንዳንድ ነገሮች ስትፈልግ እኔ በስልክ አዝሻለሁ ታመጭልኛለሽ ነው። እዛ ነው የተገናኘ ነው። እኔ ሌላ መጥፎ ነገር ያደርጋል ብዬ ጭራሽ እንዴት እገምታለሁ። ከዛ በኋላ እንደዚህ እየተግባባን እንትን አለን። ከዛ በቃ አላማው ሌላ ሆነ። ከዛ በኋላ እንደዚህ አይነት ነገር ግዴታ ነው ያደረገው። ግዴታ ካለዛ ያስፈራራኛል። አንቺን ብቻ አይደለም ባለቤትሽንም በዙሪያሽ ያሉትንም ምናምን ይለኛል። በቃ ለማን ቤት ትላለህ? በጣም ከባድ ነው። ከባድ ነገር ነው እያሳለፍኩት ያለሁት በጣም እኔ ብቻ ሳልሆን አሁን ደግሞ ሳጣራ ብዙ እህቶቼ በጣም እየተጎዱ ነው ያሉት። በጣም በዚህ ሁኔታ በጣም በሚለብሰው ዩኒፎርም ነው በቃ እያታለለ በቃ እኔ ፖሊስ ነኝ ነው ብትከሱ ምንም አታመጡም ነው። እኔ 3 ምስክር ነኝ ምናምን ይለናል። በቃ እኔ በተለይ በጣም ከባድ ሁኔታ በጣም ከባድ። አሁን እኔ ትዳሬን ራሱ ጠልቻለሁ። ለምን መሰለ? በዛ እየደበቅኩት ከባለቤቴ እንደዚህ አይነት ነገር ከማይሆን እንትን ከማልወደው ሰው ጋር መንገሩን ምንድን ነው የፈራሽው አንቺ? እገለዋለሁ ብሎኛል። አንቺንም እገልሻለሁ እሱንም እገለዋለሁ ነው የሚለኝ። በቃ ማንም አይጠይቀኝም፣ እጠፋለሁ ይለኝ። ከዚህ ሀገር መውጣትም እችላለሁ። እኔ እኮ ፖሊስ ነኝ። በቃ በፖሊስነቱ በጣም ነው የሚመካው። በጣም እኔ ፖሊስ ማን ወንጀል ይስራ እንዳለው አልገባኝም። እና ከባድ ነው። እኔ በቃ ወደ የትኛው ሄደን ፍትህ በተለይ እኔ የት ሄጄ ፍትህ እንደማገኝ አላውቅም። ከባድ ነው። ሌሎች አይዞሽ አታልቅሽ። ዞሮ አሁን ወደ መፍትሄው ነው የተገናኘንበት። ዋናው ዓላማችን ወደ መፍትሄው ስለሆነ ማልቀሱ ልክ አይደለም እንጂ አታልቅሽ። የሚያስለቅስ ምንም ነገር የለም። እርግጥ ነው ከባድ ነው፣ እንደዚህ አይነት ነገር ከባድ ነው። ግን አንቺ ደግሞ ጠንካራ መሆንሽን ማሳየት መቻል አለብሽ። ጉዳችን በማስረጃ ቀርቦ የማይጠየቅበት ምንም ምክንያት የለም። እሺ ህግ ካለ ነው እንግዲህ እሱ ህግ ምንም በቃ ችግር የለም። በጭራሽ ሁሉም ሰው ከህግ በታች እሱ ምንም ህግም ጋር ብትወስዱኝ በቃ እኔ ነኝ የማሸንፈው ነው የሚለው። ማንም አይሰማችሁም ነው የሚለን። ምክንያቱም ፖሊስ ነኝ ይላል። አይዞሽ አታልቅሽ። ስለዚህ እኔ አሁን ይኸውልሽ በተደጋጋሚ የጠየኩሽ ለምን መሰለሽ ይህን ጥያቄ እኔ አሁን በአንቺ ቦታ በሆንና ስራ እየሰራው አላሰራኝ ቢል ብር ምናምን ሊሰጥ ይችላል። መቼም በቃ ሰውን ፈርቶ ነው የሚኖር፣ መቼም ህግን ፈርቶ አይደለም። ስለዚህ እኔ ያልገባኝ ነገር የፈለገ ስራ እየሰራሁኝ ባለቤትሽን አጠቃዋለሁ፣ አንቺንም አጠቃሻለሁ፣ እኔንም አጠቃለሁ ቢል ከቀጠረኝ ቦታ እንዴት ትሄጃለሽ? እንዴትስ እሄዳለሁ? እሱ አልገባኝም። እንዴት ነው መጀመሪያ ከእሱ ጋር የጀመረው ነገር ምንድን ነው? ወይስ ሪሌሽንሽፕ ጀምረሽ ነበር ከዚህ ሰው ጋር? ማወቅ ስለምፈልግ እያንዳንዱን ዲቴል እንድትነግሪኝ እፈልጋለሁ። መጀመሪያማ ይኸውልህ ሱቄ ውስጥ ማለት ያው እንዳልኩ ለሚስቴ ኮስሞቲክስ ምናምን ሁሌ ነው የሚመጣው እና የመጀመሪያውን እኮ የደፈረኝ ሱቅ ውስጥ ነው። ሱቅ ውስጥ ነው። ከዛ ደፍሮኝ ቪዲዮ ለካ እንትን ይላል በቃ እያስፈራራኝ። ከዛ እንደዛ እየተጫወተብኝ ቪዲዮ እንትን ይላል። ለማንም ብትናገሪ፣ ለባለቤትሽም ለማንም ብትናገሪ ይህን ቪዲዮ ነው ማውጣው ይለኛል። በቃ እኔ ደግሞ ቪዲዮ እንዳይወጣብኝ ብዬ እሱ የሚለኝን ነገር እያደረኩ ገኛል። በቃ
ምክንያቱም ያ ቪዲዮ ሲወጣ ምን እንደምሆን አውቃለሁ። በቃ አንዳንዴ ራሴንም ለማጥፋት በጣም ብዙ አስባለሁ። በጣም ምስኪን ባለቤት ባል ነው ያለኝ። የሚገርም ታማኝ ባል ነው ያለኝ። በጣም ለቤቱ በሱ ላይ እንዲህ ሳደርግ በጣም እያመመኝ ነው። ወደጄም ባይሆን ተገድጄም ቢሆን በቃ እያመመኝ ነው ይሄ ድርጊትና መጀመሪያ ሱቄ ውስጥ ነው እንደዛ እንትን ያለኝ። ከዛ በኋላ ነው እኔም ሳልፈልግ በሚቀጥረኝ ቦታ ሄደው ማለት ነው። ምክንያቱም ያ ቪዲዮ እንዳይወጣብኝ ስል እኔ ብቻ አይደለም ማውቃትም ልጅ አለች በጣም እንደዚህ እንትን ብላ በቃ ምን እየሄደ ሱቅ አላት ኤሌክትሪኮን ይሄ አምፖል ምናምን የተለያዩ ነገሮችን ሸጣለች እና ጥሩ ገቢ አላት። እየሄደ ብር አምጪ ይላታል በየጊዜው ማለት ነው። ብር አምጪ በቃ ደሞዝተኛ ነው የሚመስል ሄዶ ብር አምጪ ይላታል፣ ይጠይቃታል። በቃ እንስታት ስለሚያስፈራራ እንዴ በቃ በየሳምንቱ እየሄደ እንደ ደሞዝተኛ ነው እየተቀበላት ያለውና በቃ ግን አንድ ቀን በቃ ዛሬማ ያረገኝ ምናምን አለች። ከዛ ስትለኝ ምን አረገሽ ምናምን ስላት አይ በቃ እንደውም ይቅር እንደውም እኔ ለምናገረው እናገራለሁ ነው ያለችኝ። እና የዛችን ልጅ ስልክ ከፈለክ እሰጥሃለሁ በደንብ ደግሞ እንድታወራ አንተን ያው ነግራታለሁ እኔ በሚስጥር እንዳገኘኝ ምናምን እሷንም ማንም እንደማይሰማ እንደማያውቅ እነግራታለሁ። ስልኳን ከፈለክ እሰጥሃለሁ። እና ከባድ ሁኔታ ውስጥ ነው ያለነው እጅግ በጣም በቃ ለማን ነው አቤት የሚባለው? እውነት ለማን ነው አቤት የሚባለው? ምክንያቱም እሱ ፖሊስ ነኝ ብሎ ነው እንዲህ እየሆነ ያለው እና በቃ ለማን ነው አቤት የሚባለው? ብንከስ ችግር ነው። አሁን ፖሊስ ነው ብለሽኛል። ፖሊስ ጣቢያ አይታችሁ ታውቃላችሁ ወይስ ወደ ሱቅ ወይም ወደ እናንተ የምትሰሩበት ቦታ ነው መጥቶ እንደዚህ የሚያደርገው? እኔ ፖሊስ ጣቢያ ማይቼው አላውቅም። ብዙ ጊዜ ፖሊስ ጣቢያ አልሄድም። ያው ምንም ያን ያህል እንትን ያለ እዛ የሚሄድበት ምክንያት ስለሌለኝ እኛው ጋር ነው በቃ ፖሊስ ልብሱን ሲለብስ ነው አካባቢ ነው። አንዳንዴ ሲለው ደግሞ ኖርማል ልብስ ይለብሳል እና ከባድ ነው ብቻ። አይዞሽ እስኪ እኔ ከባድ ነው። እናንተ የምትችሉትን እኔ ለእኔ ብቻ ሳይሆን ለሌሎቹ እህቶቼ ድምፅ መሆን የምፈልገው በቃ ጥቃት በኛ ይቁም። በቃ የምትችሉትን ብታደርጉልን ደስ ይለኛል። እና እሱም እንደው የሚገኝበት ነገር ካለ በህግ ቢጠየቅ። አሁን ወደ እናንተ ሲመጣ ነው የምታዩት እንጂ እናንተ ሰፈር ምናምን አይደለም ፖሊስ። ያው በቃ እንደው ድንገት ሲመጣ ነው ሱቅ የማየው እንጂ እኔ ሰፈር ውስጥም እኮ ብዙ እንትን አለለው። በቃ ድንገት ነው የሚመጣው። እኔ በመኪና ይምጣ በምንም ከየት እንደሚመጣ ራሱ አላውቅም። ሱቅሽ ውስጥ ሲደፍርሽ ካሜራ የለም? ሱቅ ላይ የለም። ሱቄ ላይ ካሜራ የለም። አብሮሽ የሚያዛጋጅ ሰውም የለም? ብዙ ጊዜ እኔ ብቻዬን ነው። ስንት ሰዓት ላይ ነው ስትዘጊ ይህን ነገር ያደረገው? በጣም አመሽ። አሁን እኔ የዛለት ወደ 4 ሰዓት ምናምን አካባቢ ይሆናል እንጂ እኔ በብዛት 2:30 ምናምን ዘግቼ እወጣለሁ። እንደዛ ነው የምወጣው፣ በጊዜ ነው የምወጣው። ግን የዛለት 4 ሰዓት ምናምን በብዛት ሰው ወደ ቤት ምናምን ገብቷል። ግን ብጮህስ ማን ነው የሚመጣል? ከባድ ነው። እኔ እያስፈራራኝ ስለሆነ ቪዲዮውን እንትን እልሻለሁ እለቀዋለሁ እያለኝ ስለሆነ በቃ ለማንስ እናገራለሁ? በቃ ይሁዲን በወዲ አድርጌ ይኸው በጣም እየተሰቃየሁ። ከባድ ነው። አይ ከባድ ነው፣ ምንም ጥያቄ የለውም። ግን ምናልባት ያው ባለቤትሽን ብታማክሪው በሰዓቱ እርግጥ አብዛኞቻችን ችኩል ነን። ምክንያቱም በክብር ጉዳይ አንደራደርም፣ ምንም ጥያቄ የለውም። እና እሱን ስታስቢው ልክ ነሽ። ያው እገልብሻለሁ ካለሽም መወሰን አትችይም። አሁን ያደረግሽው ነገር ትክክል ነው ብዬ አስባለሁ ወደኛ መምጣትሽ። ምክንያቱም እኛ ደግሞ አሁን የምንሰራው ከአሁኑ ሰዓት ጀምሮ ምንድን ነው የት እንደሚውል፣ ምን እንደሚሰራ፣ ምን እንደሚያደርግ፣ ማን እንደሆነ ማንነቱን የማጣራት ስራ ነው የምንጀምር እና እንግዲህ ከስልክ ቁጥሩን ጀምርና ስልክ ቁጥሩን ትሰጭናለሽ። ማን እንደሆነ ምን እንደሆነ እሱን የማጣራት ስራ እንሰራለን ዛሬ ጀምረን ማለት ነው። ሲቀጥል ደግሞ አንዲት ጓደኛ እንዳለችሽ ነግረሽኛል። ስለዚህ የእሷን ስልክም እንፈልጋለን፣ ሂደን እናናገራታለን። ምን እንደተፈጠረና ማን ነው ይህ ሰውዬ፣ እሷም ልታውቅ የቻለችው ነገር ካለ እንጠይቃታለን። እሺ። ስለዚህ ከእሷ የምናገኘው ኢንፎርሜሽን ካለ መልካም፣ ከሌለ ግን ያው ሌላ ኦፕሽኖች እንወስዳለን። ስልክ ቁጥሩ ግን ያው ይጠቅመናል። የትኛው ክፍለ ከተማ እንደሚሰራ ከየት እንደመጣ ማንነቱን ያው የማጣራት ስራ ዛሬ እንሰራለን። እሺ። ስለዚህ በጣም ጥሩ፣ አይዞሽ አንቺ። አደራ አግዙ፣ እንደው በምትችሉት አቅም አግዙ። እሺ። ይብቃ፣ ይሄ ጥቃት በኛ ላይ ይብቃ።
ለብዙዎቹ እህቶቼ ድምጽ መሆን ነው ፈልገው የመጣሁት። ለዛ ነው እናንተንም እንዳገኝ የፈለግኩት። ለዛ ጥሩ። ይህን ነገር እልባት ከሰጠነው በኋላ ያው ከባለቤትሽም ጋር ማውራት ይኖርብሻል። ምክንያቱም ነግረሽው የእሱን ህይወት ላለማሳጣት ነው፣ ግልጽ ነው። ግን ደግሞ ባልና ሚስት ስትሆኑ መደባበቅ የሚባል ነገር መኖር የለበትም። በውይይት መፍትሄ ይገኛል ብዬ አስባለሁ፣ ችኩል ካልሆነ ማለት ነው። ስለዚህ ያንን የማሳወቅ ስራ ከዚህ ከቪዲዮ እና ከክሱ አድርገን በማስረጃ እሱን ቀስ ብለን ወይ በንስሐ አባት ወይ በሽማግሌ በትልቅ ሰው እናስነግረዋለን። ምክንያቱም አሁን ይህ ሰው ወደ ህግም ገባ ተያዘም አልተያዘም የአንቺ ትዳርም ቢሆን አሳሳቢ ሁኔታ ላይ ነው ያለ። ስለዚህ የሽማግሌ ስራ ምንሰራ ይሆናል ማለት ነው። ይህን እልባት ከሰጠን በኋላ እስከዛ ድረስ እንዳይበላሽብሽ ያለውን ነገር እኛም ቢሆን ያው መጨረሻ ደረጃ ከደረሰ እኛ ስላለው ነገር በደንብ እናስረዳዋለን። በዚህ ሀሳብ አይግባሽ። እሺ መልካም። እንግዲህ ውድ ተመልካቾቻችን እንግዲህ ያው የተፈጠረውን ነገር እንደሰማችሁት ነው። እንደዚህም የህግ አካል ሴክሹዋል አቢዩዝ እያደረጉ ገንዘብ እየተቀበሉ እያስፈራሩ ይኑሩ የሚል የለም። እንዲሁም እነዚህን ስራ የሚሰሩትን ሰዎች ተቆጣጥረው ለህግ ማቅረብ አለባቸው እንጂ ይህን ነገር ማድረግ አልነበረባቸውም ነው የምል። ስለዚህ ከስልክ ቁጥሩ ጀምረን ቀጣይ ደግሞ እንደዚሁ ልክ እንደ እህታችን የተጨቆነችው ልጅ እናናግራትና ያለውን ነገር የምናሳውቃቸው ይሆናል ማለት ነው። አብራችሁን ቆዩ። እንግዲህ ተመልካቾቻችን አንዳንድ ማጣራቶችን አድርገናል ማለት ነው። ስለዚህ ሰው ማወቅ ያለብንን ነገር በሙሉ በተወሰነ መልኩ አውቀናል፣ ግማሽ በግማሽ አውቀናል። የተበደለችው ልጅ ፍቃደኛ አይደለችም ቪዲዮ ውስጥ መግባት፣ በጣም ነው የፈራች። ነገር ግን ድምጿ አስፈልጎና ድምጿን ሪከርድ አድርገናል፣ ኢንተርቪው አድርገናታልና በጣም በሚያሳዝን ሁኔታ እያለቀሰች ነው ያወራችና በድምፄም እንኳን ከለየኝ ለእኔ የሚያሰጋኝ ነገር ስለሆነ ለዚህ ነገር ፍቃደኛ አይደለሁም ይቅርብኝ ብላለች ማለት ነው። ያው እንግዲህ ከህግ አካል ጋር እንደምንሰራ አስረድተናት ምናምን ነው ኢንተርቪውን እንኳን በድምጽ ብቻ ይሁን ብላ በድምጽ ብቻ ቃል ወስደናል ከሷ ማለት ነው። ምክንያቱም ተጎድታለች። የእሷ ደግሞ አሁን በቅርቡ በዚህ ሳምንት የተፈጠረ ነገር ስለሆነ በጣም ሀዘንና ብስጭት ላይ ነው ያለችው። ከሷ እንግዲህ ይህን ማወቅ ችለናል ማለት ነው። ቀጣይ እንግዲህ የሚሆነው ነገር ምንድን ነው? እሱ የት ነው የሚውል፣ የት ነው ምንድን ነው የሚሰራው፣ ይህን ነገርስ ለምንድን ነው የሚያደርገው የሚለው ነገር ነው። ስልክ ቁጥሩን የተጠቀመበት ስልክ ቁጥር በሱ ስም አልወጣም። ምክንያቱም በጥንቃቄ ነው የሚሰራ ስራዎችን ማለት ነው። የሰው በሌላ ሰው የወጣ ሲም ካርድ ነው። ነገር ግን ያው ሎኬሽኑን ማወቅ ችለናል፣ የት እንደሚሄድ ቤቱ የት እንደሆነ። ትልቁም ነገር ይሄ ነው ስልክ ቁጥር የሚጠቅመውና እንግዲህ ቤቱ አካባቢ ነው ያለነ። አንዳንድ ማስረጃዎችን ይዘናል፣ ለሱ የምናሳየው ይሆናል ማለት ነው። እና ተከተለኝ፣ በቃ ያለውን ነገር በውስጥ ገብተን የምናሳውቃችሁ ይሆናል። ቤቶች እዚህ ቤት ሰላም ነው? ጤና ይስጥልኝ። እንደምን አለ? ሁሉ ሰላም? እግዚአብሔር ይመስገን። ያው እዚህ ጋር ካሜራ አለ። ምናልባት ካሜራውን ስታይ እንዳይከፋ። ካሜራው እንግዲህ ቲክቶከር ነኝ እኔ። ቲክቶክ እየሞከርን ነው። የዚሁ ሰፈር ልጅ ነን እና አንዳንድ ጥያቄዎችን እየዞርን እየጠየቅን ህብረተሰቡ ከሌላው ሰው ትምህርት እንዲወስድ ጥያቄዎችን እየጠየቅንና ሽልማት በቲክቶክ እየተቀበልን ነው እና ፍቃደኛ ከሆንክ እኛ ተጠቃሚዎች ስለሆነ ብታስገባና አንዳንድ ጥያቄዎችን ብንጠይቅ ደስ ይለናል። በጭራሽ። እስኪ መጀመሪያ እናንተንም አላወቋችሁም። ሁለተኛ ደግሞ ትክክል እናንተ ህጋዊ መሆናችሁን እርግጠኛ አይደለሁም። ሲጀመር ደግሞ ሰው ቤት ዝም ብሎ እዛው ተብሎ አይመጣም እና ስለዚህ አይቻልም። አይ እንደዛ ልክ ነህ። እኔም ቢሆን እንትን አልልም፣ ማላውቀውን ሰው አላስገባም። መታወቂያ የግድ ስለሚያስፈልግ መታወቂያ ማየት ከፈለክ መታወቂያ አሳያለሁ፣ ችግር የለውም ነገር ነው። ይኸው መታወቂያ ማየት ትችላለህ። ካሜራውን አጥፋ። ካሜራውን ይኸው አይተሃል ህጋዊ መሆኔን። እንግዲህ መታወቂያ እያየህ ነው።
ካሜራው ደግሞ ለምን መሰለህ የማይጠፋበት ያው ቲክቶክን መቼም ፕላትፎርሙን ታውቀዋለህ። ያስለመድነው ፕላትፎርም አለ እና ያን ነገር ከተቋረጠ እኛ የምናገኘው ገንዘብ ስለሚጠፋ ነው። ለዛ ነው፣ ሌላ ምንም ነገር የለውም ወንድሜ። እኛ ደግሞ ተጠቃሚዎች ስለሆነ ነው። መቼም እኛ ወጣቶችን ሳፖርት እንደምታደርግ ደግሞ ተስፋ አድርጋለሁ። በጣም አሪፍ። ስለዚህ ስለምንድን ነው ልታወሩኝ ያሰባችሁ? ስለዚህ ቤት ሳትገቡ? አይ ችግር የለውም፣ ውጭ ላይ መሆን እንችላለን። ወንበር እዚህ ጋር ወጠን መቀጠልም እንችላለን። ግን ያው ለፀሐይም ስለሆነ ኮምፎርት እንዲኖረው ቁጭ ብለን ወጣቶች በምን ሁኔታ መሻሻል አለባቸው፣ ወደ ሱስ የገቡ በጣም ብዙ ሰዎች አሉና እነሱ እንዴት አድርገን ወደ ጥሩ መንገድ እንምራቸው፣ ልክ እንዳልሆነ በምን አይነት መልኩ እናሳያቸው፣ ሪሃብ እንዴት ነው ሊገቡ የሚችሉ ምናምን የሚለውን ለመመካከር ነው። በቃ ትምህርት ሰጪ የሆነ ነገር ስለሆነ ነው። እና ብዙ ጊፍተሮች አሉ እዚህ ጋር፣ ከእነሱ ጊፍት ለማግኘት ነው። ሌላ ምንም ነገር የለው፣ ህብረተሰቡን ለማስተማር ነው። አይ እኔ አሁን የተወሰነ እናንተን እንትን ለማለት ፈቅጄ ለማስገባት መታወቂያ ያሳየሁ። እሱንማ መታወቂያ ያሳየሁ እኮ ለምን መሰለህ? ሴፍ እንድትሆን ነው አይደል? እንዲሰማ ነው፣ ሴፍ እንዲሰማ ብዬ ነው እንጂ ሌላ ነገር አይደለም። ስለዚህ ምንም ችግር የለውም። 5 ደቂቃ የምንቆይበትም ምን ምክንያት የለም። እሺ ወንድሜ በጣም እናመሰግናለን። እሺ እንግዲህ ውድ የቲክቶክ ቤተሰቦች ተመልካቾቻችን እንግዲህ በደንብ አድርጋችሁ ጊፍት እንደምትልኩልኝ ተስፋ አደርጋለሁ። ምክንያቱም እንግዲህ እዚህ ጋር ወንድማችን አለ፣ ስሙን እንጠይቀውና አንዳንድ ነገሮችን ይነግረናል ማለት ነው። እንግዲህ ወጣቱም እንግዲህ በግራ በኩል እየሄደ ነው እና በምን አይነት መልኩ ወደ ቀኝ እንዲሄድና ወደ ጥሩ ነገር እንዲሄድ ምን ማድረግ አለብን የሚለውን ነገር የምንወያይ ይሆናል እንደተለመደው ማለት ነው። አብራችሁን ቆዩ። እሺ ወንድሜ እንደምን አለ? እሺ ሰላም፣ እግዚአብሔር ይመስገን ሰላም ነው። ዋናው ዓላማችን እኛ ምንድን ነው ወንድሜ፣ ከስምህን ጀምርና ሱስ ውስጥ ያሉ በጣም ብዙ ወጣቶች አሉ። እነሱም በምን አይነት መልኩ ነው መመለስ የምንችለው? ምንስ ማድረግ ይቻላል? ወጣቱን ማለት የሚውልበትን ቦታ ለመቀየር ከሱስ ወደ መዝናኛም ሊሆን ይችላል፣ ስራ የሚሰሩበት፣ ህይወታቸው የሚለውጡበት፣ ቤተሰቦቻቸውን የሚያግዙበትን ብዙ ነገሮች መፍጠር ይቻላል። እና በምን አይነት መልኩ ነው ሊመለሱ የሚችሉ? ሱስ ውስጥ ያሉ ሰዎች መቼም ሪሃብ መግባት አለባቸው እያስባለሁኝ። በየሃይማኖታቸውም መሄድ ያለባቸው ቦታ አለ። ግን ከአንተ እይታ በምን አይነት መልኩ እንመልሳቸው ብለህ ታስባለህ? እሺ ጥሩ። ስሜ አዱኛ ይባላል። ስለዚህ ሱስ ላይ ያሉ ሰዎች ወይም ወጣቶች እኔ ጋር በስራም ያው እንግዲህ እንደምታውቀው እንደ ሀገራዊ ወጣቱ ትንሽ የተመታ ትውልድ መጥቷል እና እሱንን እንግዲህ ጊዜ ወስደን የምናየው ይሆናል። አሁንም ደግሞ እየሰራናቸው ያሉ ስራዎች አሉ። ከዚህ አንጻር ሲታይ ዛሬ አስገብተኸው ዛሬ ርምት ሰጠኸው ተመልሶ ደግሞ የሚገባ ትውልድ ነው እና ትልቅ ስጋት አለኝ እንደኔ በበኩሌ። እና ወጣቱ ትንሽ የተመታ ትውልድ ሆኖብናል። እሱ ነው ያለው ነገር። ያንተ ስራ ምንድን ነው? የስራ ድርሻ? ሰላም አስከባሪ፣ ሀገርን ጠባቂ የፖሊስ አካል ነኝ። በጣም ደስ ይላል። ስለዚህ እንዲሁም በዚሁ አጋጣሚ ወደ ትክክለኛው ቦታ ነው የመጣ ነው ብዬ አስባለሁኝ። ምክንያቱም ብዙ ወጣቶች መመከር አለባቸውና ወጣቱን በምን አይነት መልኩ ነው መመለስ የሚቻለው? ከእሱ አንጻር ስታየው እኔ እንደ ሙያዬ ወይም እንደ ፖሊስ አካልናቴ ለወጣቱ ከምን አንጻር ነው መመለስ የሚቻለው ሲባል ከስሩ መሆን አለበት። አሁን ተምረው ስራ ያጡ ሰዎች አሉ። ከሳም ጋር ተጨጭኖ ተያይዞ እንዲሁም ደግሞ ስራ ማጣት፣ ቢዚ መሆን፣ ያልሆኑ ቦታዎች ላይ መገኘት ሱሱ ነው አሁን ወደ ሱስ እንዲገቡ እያደረጋቸው ያለና ሶሻል ሚዲያን በአግባቡ አለመጠቀም እሱን ጨምሮ ሱስ ላይ እየገቡ ነው። ስለዚህ እንደ ሀገር መስራት አለብን ብዬ አስባለሁ። ሶሻል ሚዲያን በአግባቡ አለመጠቀም እንዴት ነው የምትገልጸው? የመጀመሪያው አሁን ለምሳሌ እሱን የምገልጽበት መንገድ ከ15 ዓመት ከ18 ዓመት በታች ያሉ ወጣቶች እናት አባት ወይም ወላጆች በአግባቡ ስልክ ወይም ሶሻል ሚዲያ እንዲጠቀሙ ካልከለከሏቸው ቀስ እያሉ ወደዛ የመግባት አቅም አላቸው ማለት ነው።
ስለዚህ በሱስ ውስጥ ያሉ ሰዎችን እንዴት ነው ሊመለስ የሚችሉት? ሊመለስ የሚችለው የመጀመሪያው አንደኛ በመምከር ነው። ሁለተኛ እንደኛ ስራ እርማት በመውሰድ በማድረግ እሱን በማድረግ ያው እየሰራንበትም እንገኛለን። አሁን የትኛው ነው የተሻለ ብለህ የምታስበው? መታረሙ ነው የተሻለ ወይስ መመከሩ ነው? የትኛው ነው የተሻለ? አሁን ወጣቱ ስታየው እኛ ጋም ያው የስራ ቢዚነት ስላለ ወጣቱ የሚመከር አይደለም። እውነት ለመናገር ግን በዋናነት ምንድነው ተመክሮ በርምትን ቢሆን የተሻለ ነገር ይኖረዋል ብዬ አስባለሁ። እንደዛ እየሰራን መታረሙ የተሻለ ነው። ጥሩ፣ በጣም ደስ ይላል። በእውነት ከሆነ ጊፍት እየተላከ ነው። እስኪ በሚገርም ሁኔታ እይታችን ከፍ እያለ ነው። ቪው አለው በደንብ አለ። በጣም ጥሩ፣ ደስ ይላል። እንግዲህ ምናልባት ፊትህ እንዳይታይ ከፈለክ ብለር ማድረግ እችላለሁ። ምናልባት ከሙያ አንጻር ክልክል ከሆነ አድርገው እንደዛ የተሻለ ነው አይደል? ስለዚህ ብለር ማድረግ ይቻላል። ምንም ችግር የለውም። ላይቭ ላይ ብለር አድርገት። ስለዚህ ጊፍት በደንብ እየገባ ከሆነ እኛም እንግዲህ የሆነ ነገር ማበረከት ስለምንፈልግ ወጣቱን የሚመክር ወጣቱን አለሁ የሚል ትውልድ ያስፈልገናል እና ፍትህ በማስፈን እና ፍትህ በመዛባት ያለው ነገር እስኪ ልዩነቱን እስኪ ያስረዳን። አሁን ላይ ያለው መሬት ላይ የወረደችውን ነገር እስኪ ንገረኝ። ከእሱ አንጻር ሲታይ ምን መሰለህ ብዙ ነገሮች አሉ። የአሰራር ሂደት የሚባል አለ። እሱም ያው ከሙያ አንጻር ብዙ የሚገለጽ ባይሆንም ከነሱ ጋር የተያያዘ ነው። እነዚህ ነገሮች ትንሽ ከበድ የሚሉ ነገሮች አሉት። ይህን ይመስላል። ስለዚህ አሁን ፍትህ እየተዛባ ነው ብለህ ታስባለህ? አሁን ላይ ባለ አሰራር አይ እየተዛባ ነው ሳይሆን እየተዛባ አይደለም፣ ያው እየተሰራበት ነው። ግን ሙሉ ነው ማለት ደግሞ ላይቻል ይችላል። ግን አብዛኛውን ጊዜ በገንዘብ ሊወጡ የሚችሉ ሰዎች አሉ እና እንደዛ ሲሆን ተዛባ ማለት አይደለም። ያው በትክክል ምን መሰለህ ወንድሜ፣ አሁን ለምሳሌ ብልሹ አሰራሮች አሉ፣ ግን ትክክለኛ አሰራሮችም ደግሞ አሉ። ስለዚህ አንዳንድ አካላት ብልሹ አሰራርን ፍርድ ያልተሟላ ፍርድ የሚሰጡ አካላት አሉ። ስለዚህ እሱን ያው ሙሉ አይደለም፣ ግን ጥሩ ነው፣ እየሰራ ነው። በጣም ደስ ይላል። ስለዚህ አሁን አንተ የፖሊስ መታወቂያ አለህ አሁን በዚህ ሰዓት ወይስ? እሱን እኮ ልጠይቀኝ አትችልም አንተ። ለምንድን ነው መጠየቅ ማንችል? ምክንያቱም አንደኛ የመጠየቁ መብት የለህም። ቤት የመጣህ እንዲህ ልትጠይቀኝ አትችልም። አዎ ለነገሩ ልክ ነህ። ግን ይህን አሁን የጠየቅኩ ለምን መሰለህ፣ ማንኛውም ሰው አሁን እኔ አሁን ከማን ጋር እንደማወራ ማወቅ መቻል አለብኝ አይደል? አንተ ማነህ ብለህ ጠይቀኛል። ማነህ ብለህ ስጠይቀኝ መታወቂያ ሳይቻለሁ፣ ማንነቴን የሚገልጽ መታወቂያ ሳይቻለሁ አይደል? ስለዚህ እኔ ማንነት የሚገልጽ መታወቂያ ካሳየው አንተም ደግሞ ብታሳየነ እና የስራ ድርሻህንም ብናየው በሚል እሱን መጠየቅ አትችልም። አቅሙ የለህም፣ መብቱም የለህም፣ አይቻልም። እሺ ችግር የለውም። አይ እኔ አሁን በአንተ ቦታ በሆነ አሳያለሁ። ማላሳይበት ምንም ምክንያት የለም። ከቤቴ ነው ማስወጣ ወንድሜ። ችግር የለውም እኮ እሱማ ካልፈለክ መውጣትም እንችላለን። እኛ ግን አሁን ምንድነው ብዙ ጊፍት እየተላከ ስለሆነ ለቤት የሚሆን ፍሪጅም ከሆነ ፍሪጅ፣ ቲቪም ከሆነ ቲቪ፣ አስፈላጊ የሚባል እቃ ጊፍት ሰጠነ ብነድ የተሻለ ነው። እኛ እንደዛ ነው ያሰብነው። በገንዘብ እየደለልከኝ ማለት ነው አይደለ? በጭራሽ እንደዛ አይደለም። ጊፍት ነው። ጊፍት በቃ ስጦታ እኮ ነው። ሰው እኮ እኛን ፈልጎን የሰጠን፣ እኛ ደግሞ ፈልገን ላንተ ነው እንጂ በገንዘብ የሚደለል ምንም ነገር የለም። የምታጣራልኝ ወንጀል እኮ የለም። በገንዘብ እየደለልኩ አለ። ስለዚህ እሱንን ማድረግ አትችልም። ለህግ አካል ነው የማሳውቀው። የህግ አካል ነው የምጠራው ማለት ቤቴ ነው የማስወጣ። እሱንን መጠየቅ አትችልም። ምንድነው ችግሩ ብንጠይቅ? እኔ አሁን በእውነቱ ለመናገር ይኸውልህ ያሰብኩት ነገር ምን መሰለህ፣ ብንተጋገዝ ነው። የሆነ ነገር ሰጠንህ ብንሄድ ምንድነው ችግሩ? ምንም ችግር የለውም እኮ። ፍላጎቱ ከሌለህ ደግሞ እንወጣለን። ከመውጣታችን በፊት ግን አንድ የማሳይህ ነገር አለና ልትወጡልኝ ነው የምፈልገው። ልክ ነህ እኮ። አይ እኔ አንድ ቪዲዮ መጀመሪያ ላሳይህና ከዛ በኋላ እንወጣለን። ምንም ችግር የለውም። ግን
የሚያስቆጣም ምንም የሚልም ነገር የለም። ቤቴን ልቀቁና ሄዱ የሚያስብል ምንም ነገር የለም አይደል? ምንም ቪዲዮ ነው ደግሞ የምታሳየኝ ማለት እኔ ምንም ቪዲዮ አልፈልግም። ቤቴን ለቃችሁ እንድትወጡ ላይ ነው የምፈልገው። አሳያለሁ እንጂ እኔም አልፈልግም። ይሄ ያናደደ ምንድን ነው? ፖሊስ መሆን መጠየቄን ያናደደ? ምንም ቪዲዮ አልፈልግም። እኔ ፖሊስና አይደለም። እሺ በትክክል ነኝ። እና ታዲያ ለምን አታሳየንም? ምን ችግር አለ እኮ? ምክንያት ምንድን ነው ማለት ነው? ይሄ አንተ አይደለ? ይሄን ዩኒፎርም ምንድን ነው? ዩኒፎርም ይሄ እኮ በዘመነ ቴክኖሎጂ ጊዜ ይሄ እኮ ፎቶውን እንትን አድርጋችሁት ነው እንጂ በትክክል እኔ አይደለሁም። ምን አይደለም። ስለዚህ የኔ ፎቶ አይደለም በዚህ ዘመን እንደ ይሄ ቪዲዮ ነው። እሺ ይሄው በጭራሽ ይኸውልህ፣ ወደ ቤት ስትገባ ይኸውልህ፣ የኔ አይደለም። ይሄ እኮ የጥበቃ ልብስ እኮ ነው። በትክክል የኔ አይደለም። የባንክ ጥበቃ ልብስ እኮ ነው። ምንድን ነው ዘመኑ ምን እንደሆነ ታውቃለህ? እንደ ወንድሜ ዘመኑ እኮ በጣም ረቋል። ይህ እኮ የተሳሳተ ፎቶ፣ የተሳሳተ እንትን፣ የተሳሳተ ክሊፕ ነው የተሰራው። ውጣልኝ። ምንድን ነው? የምን ክሊፕ ነው የምታወራ? ይሄኛውስ? እሺ ይሄኛው ዩኒፎርም ምንድን ነው? እንድትወጡልኝ ነው። ቆይ ይኸውልህ፣ እዚህ ጋር እኮ ይኸውልህ በሶስት በተለያየ ዩኒፎርም ነው ስትንቀሳቀስ የነበረ። ምንድን ነው የሚያስቆጣ? እንድትወጣልኝ እንፈልጋለሁ። ለምን በስነ ስርዓት ተመልሳ ሰጣለህ? ውጡልኝ፣ ውጡልኝ፣ ሁላችሁ እንድትወጡልኝ እንፈልጋለሁ። በስነ ስርዓት መልስልኝ፣ ከዛ እንወጣለን። ውጣ፣ ውጣ፣ ሁላችሁም ውጡ፣ ውጡልኝ። አልፈልግም። የህግ አካል እንጠራው አይደለም። የህግ አካል መጥራት ካለብህ እኔም እጠራልሃለሁ። ከፈለክ አንተም ከፈለክ ጥራ ከፈለክ እጠራለሁ። ውጡልኝ በቃ እኮ ጥራ። ውጣ፣ ውጣ፣ ጥራ እኮ አልኩህ። ጥራ፣ ችግር የለውም እኮ ወንድሜ። እንድትወጣልኝ ነው የምፈልገው። ይኸውልህ ተረጋጋ ሰውዬ። ከኔ ጋር ምንም የሚያጣላህን ምንም ነገር የለም። የተለያየ የፖሊስ ልብስ፣ የጥበቃ ልብስ፣ የፓርኪንግ ልብስ ለብሰህ የምትዞር አንተ ነኝ አይደለሁም። ይህን ቪዲዮ ቢያንስ ስታየው እኔ ምን ላደርግ ነው? ኤዲት ማድረግ ነው። አንተ እኔ ታውቃለህ። ወንድሜ ይወጣልኝ፣ ውጣልኝ አልኩህ አይደል እንዴ? የት ነው የምወጣ? ውጡልኝ፣ በፍጥነት ውጡልኝ። መታወቂያ ላሳየን እኮ ነው የተባልከው፣ ሌላ ነገር አልተባልክም። ወንድም እንድትወጡልኝ የምፈልገው በፍጥነት። ጥራ የህግ አካል፣ ችግር የለውም እንሄዳለን። የህግ አካል ጥራና እንውጣ። እጠራለሁ እኮ ጥራ፣ ደውል፣ ጥራ። ስራ ቀለልክልን፣ ጥራ። ጥራ። ለእኛ ጥሩ ነው፣ ምንም ችግር የለውም። በምን አይነት አገባብ ነው? ቆይ እስኪ የተለያየ ዩኒፎርም ለብሰህ የምትሄድ ንገረኝ እስኪ። ከፖሊሱ ልብስ ሌላ የምንለብሳቸውን ልብሶች ንገረኛ። ወይ የባንክ ጥበቃ ልብስ ምን ልታደርግ ነው የምትለብስ? የደንብ ልብስ ምን ይሰራል? ምን ለምንድን ነው የምትለብስ? የተለያየ ዩኒፎርም የህግ አካል ዩኒፎርም ነው የምትለብስ እና ምንድን ነው ምክንያቱ? የምትለብስበት ምክንያቱ ካለ እስኪ አስረዳኝ። እሱንን የመጠየቅ መብት የለህም። የመጠየቅ መብት አለኝ። እኔ ጋዜጠኛ ነኝ። መጀመሪያ ቲክቶከር ነኝ ብያለሁ አይደለሁም? እኔ መርማሪ ጋዜጠኛ ነኝ። ጥያቄዎችን እጠይቃለሁ፣ መረመራለሁ። እንደሱ ከሆነ እኔም በተሳሳተ እንትን እከሳለሁ። ስለዚህ እኔ አሁን የተለያዩ ዩኒፎርሞችን የምለብሳቸው እኔ ለምን እንደሆነ ታውቃለህ? ደህንነት ነኝ። ስለዚህ እነሱ ስራዬን እንዳይበላሽ ምን እያደረግ ኢንፎርሜሽን እየቀያየሩ የምለብሰው። ምንድን ነኝ? ደህንነት ነኝ። ምን ማለት ነው? ይህንን የመጠየቅ መብት የለህም። የመጠየቅ መብት አለኝ። ለምንድን ነው የሌለኝ? የለህም። የተለያዩ ዩኒፎርሞች። ይህ የባንክ የጥበቃ ልብስ የምትለብስበት ምክንያት ምንድን ነው? እሱ ለደህንነቴ ለራሴ ለስራዬ ስል ነው የምለብሰው። እስኪ የት አለ የተመረክበት? እሱንን የመጠየቅ መብት የለህም። ለምንድን ነው የሌለኝ? እንዴት ይኖርሃል? ማንነትህን መታወቅ መቻል አለበት። የኔን ማንነት የመጠየቅ መብት የለህም። ህብረተሰቡ ስጋት ላይ ነው። ህብረተሰቡ ስጋት ላይ ስለሆነ ህብረተሰቡ ከኔ በላይ አንተ አዋቂ አይደለም። ምንድን ነው ያወቅ? ስለ ህብረተሰቡ ንገረኝ። እኔ ብዙ ነገር ለራሴ ስራ እየሰራው የራሴን ስራ እየሰራው ነው። አንተ ስለ እኔ ስራ ገብተህ ምንም ማድረግ መብት የለህም። ለምንድን ነው ከቤቴ እንድትወጣልኝ ነው የምፈልገው በአጭር ደቂቃ ውስጥ። ከቤት ከወጣን ደግሞ የህግ አካል እንጠራለን። የህግ አካል እዚህ ሲመጣ እጠራለሁ። የህግ አካል እጠራና ከዛ በኋላ ተሰብስቦ የህግ አካል ጥያቄ ይጠይቃል። ማነህ? ምንድነው? ከየት ነው የመጣ? እኔ ነኝ የህግ አካል የምጠራው። እንዲሁም ከአንተ ደህንነት ከሆንክ ደህንነት የሆንክበትን መታወቂያ ያሳያል። የለውም። እሱንም መብት የለህም። የምንም መታወቂያ የለህም።
የኔን መታወቂያ የመጠየቅ የኔን ጥያቄ የማቅረብ ፎቶ የማሳየቅ ምንም መብት የለህም አንተ። ትክክለኛ ደህንነት ብትሆን ፉል ኮንፊደንስ ኖሮ ልታወራን ትችል ነበር። የምትለው ነገር የለም። ይኸውልህ ሙሉ መታወቂያ አለኝ እያልክ ነው አይደል? ካለ ማሳየት ነው። ከሌለ ደግሞ ያለውን ነገር ለምንድን ነው የውል ጥበቃ ልብስ የምትለብሰው? ይህንን የምለብሰው ለራሴ ስል ነው። እኔ ባጭሩ በቃ ከቤት የለቃችሁ እንድትወጡልኝ እንፈልጋለን። ከቤት አንወጣ። ለምንድን ነው የምንወጣ? ጥያቄ ስትጠየቅ ለምንድን ነው ውጡልኝ የምትል? ማነህ? ምንድን ነህ? ቢያንስ አንተ አሁን ህጋዊ ነህ አይደለ? በትክክል ነህ። ህጋዊ ነህ? ህጋዊ ከሆንክ ምን አስፈራ መታወቂያ ለማሳየት? አይመለከትህም አንተ። ለምንድን ነው የማይመለከትህ? ለምን ይመለከትሃል? መርማሪ ጋዜጠኛ ነኝ፣ እየመረመርኩ ነው። ፋይል ተከፍቶብሃል። እሱንም የማድረግ መብት የለህም። ለምንድን ነው የሌለኝ? እስኪ ንገረኝ። የለህም ማለት የለህም ነው። ህጋዊ ስለሆንክ አልጠየቅም ማለት አይደለም። ህጋዊ ስለሆነ አልጠየቅም ነው እሱ። እንደዛ አይደለም። ይኸውልህ ህጋዊ ስለሆንክ መታወቂያ ስላለ አልጠየቅም ብለህ እንድታስብ አይደለም። ገባህ? እያንዳንዱን ነገር ህጋዊ ከሆንክ ማሳየት ያለብን መረጃዎች በሙሉ ልታሳየን ይገባል። የኔ ወንድም ብትወጡልኝ አይሻልም? አሁን ለምንድን ነው የምንወጣ? ስለ እውነታው ስለጠየቅን ነው የምንወጣው። እጠራለሁ። ምንድን ነው ተጠራ? እኳን እስካሁን ምንድን ነው የያዘህ? ከሰዎች የምትበላው ገንዘብ ደህና ስልክ እንኳን አያስገዛም። ወንድሜ እሱን የማድረግ የመናገር መብት የለህም አለኝ እንጂ አንተ ሰው ደግሞ የመውሰድ ገንዘብ የመቀማት የመንጠቅ መብት የለህም። አሎ ሳጅን በፍጥነት ከኔ ቤት ና። ይምጣ እስኪ ማን እንደሚመጣ እናያለን። ምናልባት ተባባሪው ስለሚሆን ለኛ እንደውም አሪፍ ሆነልን። ጥሩ ነው። ተባባሪ ከሆነ አብረን ዛሬ አንላቀቅም። እየመጡ ነው። እሱማ እየመጡ ነው። ወንዴ ቴክስት አድርግለት፣ ቴክስት አድርግለት ይምጣ። እኛም የህግ አካል አለና የህግ አካል አለና የት ነው የምትሄድ? አሁን ውጡልኝ እባካችሁን፣ ውጡልኝ፣ ውጡልኝ፣ ውጡልኝ። አልፈልግም። ይኸውልህ ወዳጅ እኛ የት የምንሄድበት ቦታ የለም። ቁጭ በልና ተረጋጋ፣ እናውራ። ቁጭ በል፣ ቁጭ በል። የት ነው የምትሄድ? የት ነው የምንወጣው? እኛ አንወጣም፣ ነገርኩህ እኮ። አሁን ብትወጡልኝ አይሻልም እንዴ? ይኸውልህ እኛ አንወጣም። የምንወጣበት ምንም ምክንያት የለም። እኮ ነው የመጣችሁት። ስነ ስርዓት ያዝ፣ አትንካኝ። ስነ ስርዓት እና ያንተ ቤት ቢሆንስ ምንድን ነው? ይህንን የማድረግ መብት የላችሁም። ውጡልኝ አሁን በፍጥነት። ማለት ምንድን ነው የማድረግ መብት? አንተም የሰው ላይ ገንዘብ የመውሰድና የመንጠቅ መብት የለህም። ሰዎች ላይ የምታደርገው ነገር ልክ አይደለም። ለዚህ ነው እንዴ እናንተ የመጣችሁት? ለዚህ ልትደበድቡኝ? ለመደብደብ አይደለም። ታዲያ እኛ እየሰራ ያለው ስራ ትክክል ስላልሆነ በዛ ጉዳይ ነው የመጣነው። አሁንማ ደበደባችሁኝ እኮ። ማንም አነካ እኮ አይደለም። ይኸውልህ ረጋ በል። ይኸውልህ ማንም ሰው እንትን አላለም። አልደረስኩብህም፣ አትድረስብኝ። እኛ ጥያቄ ነው የጠየቅነህ። ጥያቄያችን ምንድን ነው? ማን ነው መብት የሰጠህ አንተ የተለያየ ዩኒፎርም ለብሰህ ለመሄድ? በዛ ላይ ደግሞ ሴቶች ላይ የምታደርሰው ጥቃት አለ። ገንዘብ ያላገባብ ትቀበላለህ። ስለምንድን ነው የምታወራው? ስለምታስብ ነው አንተ። ስለምንድን ነው የምታወራው? ማወራውን ግጥም አድርገህ ታውቃለህ። ያንን ዝም አልኩህ። ፎቶ አመጣህ፣ የኔ አይደለም። ቪዲዮውን የኔ አይደለም ትለኛለህ። እኔ አንተን አንገት አምጥቼ እዚህ ልቀጥለው? ዘመኑን ታውቃለህ። አሁን እሱን የማድረግ መብት እኮ የለህም ወንድሜ። አይደል አለኝ እንጂ ለምንድን ነው የሌለኝ? የለህም። ማን ስለሆንክ ነው አንተ ለኛ የሌለን መብት? ምንም የላችሁም። ማን ስለሆንክ ነው? ልትደበድቡኝ ነው የመጣችሁት? ማን ስለሆንክ ነው? ልትደበድቡኝ ነው የመጣችሁት? ማን ስለሆንክ ነው አንተ? ውጡልኝ በፍጥነት። አንወጣም። ውጡልኝ። የምታመጣው ነው አንወጣም። ውጡልኝ። መጀመሪያ ታዋራለህ። በስነ ስርዓት አውራን። በስርዓት የምታወራው ከሆነ በስርዓት አውራ። ቁጭ በል። ልትወጡልኝ ነው የምፈልገው እኔ። ይኸውልህ ተረጋጋ፣ ተቀመጥና ዝል ስላልክ አይደለም። ገብቶሃል? የህግ አካል ከሆንክ አንተ የህግ አካል መሆንን አሳየነ፣ ወጣ እንሄዳለን። አላሳያችሁም? ውጡልኝ። ይህ የሚያመለክተው እንዳልሆንክና ሌባ አጭበርባሪ እንደሆንክ። ሌባም አይደለሁም። ካልሆንክ አሳየነ። አላሳያችሁም። እንድትወጡልኝ ነው የምፈልገው። ለምንድን ነው የማታሳየነ? አይቻልም። አንተ ማን ስለሆንክ ነው? አንተ ማን ስለሆነ ከቤት የመጣህ? አንተስ ማን ስለሆንክ ነው መታወቂያ የማታሳይ? ምን ስለሆነ ነው አንተ የአንተ መታወቂያ ማሳይ? ምን ስለሆነ? በጣም እኮ ነው የሚገርም። እኛ ይኸውልህ ነግረናል አይደል? መርማሪ ጋዜጠኞች ነን። ጋዜጠኛም ብትሆን የኔን መታወቂያ መጠየቅ የኔን ቁጭ በልና አውራን፣ ችግር የለውም። ይኸውልህ ቁጭ በልና አውራን፣ በሰላም ብንፈታው ይሻላል። ገብቶሃል አይደል? የምልህ በሰላም መፍታቱ የተሻለ ነው። አሁን ምን ይዤብሃለሁ? የተለያዩ ዩኒፎርሞች ለብሰህ በአንድ ቀን 2 ዩኒፎርም ለብሰህ የምትወጣበት ምክንያት ምንድን ነው? እሱ ስራዬ ነው። የኔ ወንድም ከኔ ምንድን ነው የምትፈልገው? ስራ ከሆነ ደግሞ መታወቂያህን አሳየነ፣ እኛ ተሳስተናል ይቅርታ ጠይቀን እንወጣለን። እሱንን በጭራሽ አላደርገውም። ለምንድን ነው የማታደርገው? ስለማታደርገው። አንተ ከኔ በላይ እኮ አይደለህም።
ጋዜጠኛ ነህ። ጋዜጠኛ ሆነ የኔን መታወቂያ መጠየቅ መብት የለህም። አንተም መብት የለህም። በቃ አንተም መብት የለህም። ማንንም ሰው መጠየቃችን ልትደበድበኝ ማንም ሰው የማንንም ሰው አለማሳየት ምናልባት እንደ መብት አይተው ሊሆን ይችላል፣ ግን ልክ አይደለም። ህብረተሰቡ ሰላም የሚሰማው አንድ ሰው አለ አንድ ሰው መታወቅ መቻል አለበት። የኔ ስህተት ነው ሲጀመር፣ የኔ ስህተት ነው። ምኑ ነው ማስገባት አልነበረብኝም። ማለት ምን ችግር አለው? ችግርም አለው። ይኸው ልትደበድበኝ እኮ ነው ከቤት የመጣ። ማን መታ? ማን ይነካል? እያየኸው አይደል? እያየኋችሁ እኮ ነው። አንተ ያለክ ሰው ያውን ማን ይመታል? ምን ብለን ነው የምንመታ? እንድትወጡልኝ ነው በፍጥነት የምፈልገው። ማንም ሰው አይነካም። ነገር ከቤቴ ውጡልኝ በፍጥነት። እኔ አሁን የማዳመጥ ምንም እንትን የለኝም። እኛ የምንናገራለን፣ አናቆምም፣ እንናገራለን፣ አይደክመንም። ሌላ ነገር እንዳደርግ እያስገደዳችሁኝ ነው። በዚህ መሀል ምን ልታደርግ ነው? ማደርገውን አደርጋለሁ። የፈለግከውን አድርግ፣ አታስፈራራ ነው ወንድሜ። አደርጋለሁ። አታስፈራራን። እናንተም እኮ ልትደበድቡኝ ነው፣ ልታስፈራሩኝ፣ ልትደበድቡኝ። እሺ በቃ እንደተማረ እንደ ጨዋ እናወራ። እኔ እናንተ እነሱን ተዋቸው። ምንድን ነው እሺ የምትፈልገው አንተ? እሺ አዳምጠኝ። እኔ እናንተ እናወራ፣ እነሱ ይውጡና የምንግባባ ከሆነ እንግባባለን፣ ማንግባባ ከሆነ የህግ አካል እየመጣ ነው። የህግ አካል እንዲገባ አድርገን ነገሩን እንፈተዋለን። የትኛው ይሻላል? በቃ ከእኔ የምትፈልገውን ንገረኝ በግልጽ እኮ። እነሱን ላስወጣልህና እኔ ላውራ። ውጡ። እሺ ውጡ። ካሜራው ውጡ። በደንብ ዝጋው። ይኸውልህ ወዳጅ፣ እንግዲህ እኔ አንድና አንድ ነው ዓላማዬ፣ ገንዘብ መስራት፣ ገንዘብ ማተም፣ ገንዘብ መስራት የሚባል ነገር ነው የምፈልግ። ሌላ ምንም ነገር አልፈልግም። እኔ አሁን ከእነሱ ፊት ካሜራማኑ ከዚህኛው መዛኛውም ሰው ጋር አንድ ላይ መስራት እፈልጋለሁ። ግን የምፈልግ ከወንጀለኞች ጋር ለመተባበር እኔ ራስን አድን ነው አይደል? ድሮ ራሴን ማዳን ነው የምፈልግ። ከአንተ ጋር እኔ አብሬ መስራት እፈልጋለሁ። ገብቶሃል? እኔ ከእነሱ ጋር መስራት አልፈልግም። ጓገጭ አልኩብህ ስትነሳ ቁጭ በል ምናምን ያልኩህ ምክንያቱም ለእነሱ ማስመሰል አለብኝ። ገብቶሃል አይደል? ከእኔ ስንት ብር ነው የምትፈልገው? ብር አይደለም፣ አሁን ላይ ብር አይደለም። መጀመሪያ መተማመን ነው የምፈልግ ከአንተ ጋር። አንተ ምን እንድታምነኝ ነው የምፈልግ፣ እኔም አንተ እንዳምን ነው። ብር ከምታስበው በላይ ብዙ ብር አለኝ። ግን ሞር ደግሞ አብረን ብንሰራ እኔ ሂደቱን አካሄዱን ማውቃቸውም እነግርሃለሁ፣ አንተም ትነግረኛለህ። ብዙ እጄ ላይ ያስኳቸው ፋይሎች አሉ፣ ታግዘኛለህ። እንዴት ልመን ታዲያ? አንተ ነው እኮ መተማመን ያለብን። እኔ አንተን ማመን አለብኝ፣ አንተ እኔን ማመን አለብህ። ገብቶሃል አይደል? የምልህ እቺ ቀላል ነገር ናት። እኔ እናንተ ግን መተማመን አለብን። እኔ እንደ ወንድሜ ነው የማይሄ። ከዚህ በኋላ ስራውን እንዴት እንደምትሰራው እሷን ነገሮች አስረዳኝ። ይህ ሰውዬ ምንም ሊናገር አልቻለም። የለም ብዬ በዚህኛው በር ነው አስወጥቼ የምሰድህ። ከዛ እኔ እናንተ በምንገናኘው ሰዓት ስልክ እንቀያየርና ደውልልሃለሁ፣ እናወራለን። እሱን እናያለን። እስኪ በቃ እናያለን። ይህ እንደማደርግ ነው የምነግርህ። እኔ የቃል ሰው ነኝ። እናያለን። ስለዚህ አሁን ይኸውልህ አንተ በምን ምክንያት ነው ይህ ማለት ከየት ነው የምታመጣቸው ልብሶች? ልብሶች ይሰራሉ። ምን ችግር አለው? የተለያየ አድርገህ ሁለት ቤቶች አሉ። ከአንደኛው ቤት ነው ያለው። አሁን ሁለት ቤት ነው ያለኝ። ትንሽ ድምፅህን ቀነስ አድርገህ ለእኔና ለአንተ ብቻ እንድትሰማ። ሁለት ቤቶች አሉኝ። ከአንደኛው የተወሰኑ ዩኒፎርሞች አሉኝ። ከአንደኛው 4 ዩኒፎርሞች አሉኝ። ኦልሞስት ወደ 6 ማለት ነው። ስለዚህ አሁን ሌላ ቤት አለ ማለት ነው? አለኝ። ለአንድ ወር ከአንደኛው ሆናለሁ፣ ወይ ማታ አንደኛው ቀን አንደኛው ሆናለሁ። እንደዛ አደርጋለሁ። ይህ የምታደርግበት ምክንያት ምንድን ነው? እሱ ያው ለደህንነት ሲሆን ቆንጆ ነው። እንደዛ ተመሳሳይ ነገር። አሁን መታወቂያ አለህ ማለት ነው? መታወቂያ አሁን መኪና ውስጥ ነው እንጂ አለኝ። የምን መታወቂያ ነው ያለው? አንተም ከፈለግ ማሰራት እንችላለን። እፈልጋለሁ። እንዴ ስራውን እንግዲህ ስራችን ከጀመርን አይቀር በጥንቅቅ አድርገን መስራት ያለብን። ማሰራት እንችላለን። በነገራችን ላይ ቀላል ነው፣ በጣም ቀላል ነው። አንተ አሁን የምን መታወቂያ ነው ያለ? የፖሊስ ነው? የፖሊስም አለኝ። አንተም አብረን እንሰራለን። ሳይህ ነቄ
አይነት ነቃ ያልኩ ነኝ እኔ። በቃ ገንዘብ ካሳየኝ በቃ ስራና ስራ ነው የሚታየኝ። በቃ እንደሱ ከሆነ የሁለቱን እናሰራለን። የደህንነት ማሰራት ይቻላል። ይቻላል። ገንዘብ እንዴት ይገኛል? ምን ችግር አለው? ገንዘብ ነው የሚሰራው። ምን ያክል ያስከፍላሉ? ያው ቀላል ነው፣ ብዙም ያን ያህል አይደለም። ስለዚህ ያንን ማድረግ ትችላለህ። ለእኔ የኔም ሰው ስላለ እናሰራዋለን። እንደዛ ከሆነማ በጣም አሪፍ ነው። አሁን እንደውም ስልኩን ትሰጠኝና እንደዚህ የሚሰራው ልጅ ብዙ ሰው እናገናኘዋለን። ብዙ መታወቂያ የሚፈልጉ ሰዎች አሉ። የሚገርም ይኖራሉ። ቀስ ብለን እስኪ ቀስ እያልን እንሰራለን። ችግር የለም። ማነው ስሙ ይሄ የሚሰራል ይሄ መታወቂያ? እሱ ለጊዜው ትንሽ ችግር የለውም። ጀስት ስሙን ነው እንጂ ስልኩን ምናምን ብዬ ነበር ተውኩት። በቃ ስልኩን መተማመን ነው እንድንተማመን ነው። ችግር የለውም። እሱን ቀስ ብለን አብረን እንሰራለን። ይቆይና አንተም እኔም ከተማመን አንዳንድ ስራዎችን አብረን ከሰራን በኋላ ከአሁኑ ጀምሮ ይኸው ናጨብጠኝ። ከአሁኑ ጀምሮ በቃ ስምምነት ወስደናል። እናንተ ከፍታል። እኔ እነሱን አስመንጥቄ የሰደድኳቸው ለምን እንደሆነ ታውቃለህ? እኔ እናንተ መስራት የምንችላቸው ገና ብዙ ስራዎች አሉ። ለዛ ነው። ስለዚህ አሁን እዚህ ስንት ጊዜ ትቆያለህ? እነዚህ ቤት 2 ቀን 3 ቀን ማታ ከዛ ቦታ ትቀይራለህ። እንትን እንደው ማለት ያው መችስ ሴቶችን የምደፍነው ነገር አሁን ፋይል የከፈቱ ሰዎች አሉ። እነሱንም አሁን እንግዲህ አድራሻቸውን አሳየህና ዋጋቸውን እንሰጣቸዋለን። ያው ሴቶች አንዳንድ ጊዜ እንግዲህ የወንድነት ባህሪ አይደል? ሁሉም ወንድ አንድ ነው እኮ ዝም ብሎ ለማስመሰል ይሞከራል እንጂ ሁሉም ወንድ አንድ ነው። አሁን የደፈርካቸው ምናምን ደግሞ ፋይል የከፈቱ አሉ። እነሱንስ ምን ብናደርጋቸው ይሻላል? እሱን እንዴት አለ ያው ፋይል ከፍተውብሃል። ያው ዞሮ ዞሮ ጋዜጠኞች ማንገባበት ነገር የለም። ብዙ መረጃዎችን ይዘናል እና እነሱን እስኪ የምንሸክፋቸውን ነገር እንፈጥራለን። አይሻልም? አይ ጥሩ ነው። በቃሽ። ስለዚህ ከዚህ ይርቃል ያንኛው ሁለተኛው ቤት? ያው ቅርብ ነው፣ ችግር የለውም። ቅርብ ነው። ጥሩ። እስኪ እሺ፣ ሌላ ሲያልነገርከኝ መተዋወቅ ስላለብን ብዬ ነው። ሌላም ከአንተ ጋር አብሮ የሚሰራ አካል ካለ ልወቀው፣ እንተዋወቅ። እሱነን ያው እንግዲህ ቀስ ብሎ አንዳንድ ሰዎች ብዙ ሰዎች እኮ አሉ፣ ግን ቀስ በቀስ ነው። አሁን ለምሳሌ አንዳንድ ስራዎች አሉ፣ እነዚህም ብቻ አይደለም የሚሰሩ ስራዎች አሉና እንግዲህ አንድ ጊዜ እንትን ብለናልና አንዳንድ ነገሮች አሉ፣ ቀለል ቀለል ያሉ ነገሮች ቀስ ብለን በሂደት ነው የምናውቀው። ስለዚህ አሁን የምን ነው? እኔ አሁን ቪዲዮ ያስኩብህ አለ፣ እሱንም ያው ያጠፋልሃለሁ። ዞሮ ዞሮ እንግዲህ ወንድም ታጠፋዋለህ። ስለዚህ የባንክ ቤት ጥበቃ ልብስ አለ አለኝ፣ የደንብ አለ አለኝ፣ የፖሊስ አለ አለኝ። ሌላስ? ሌላ የፌዴራል ምናምን ያው እሱም ግድ ነው መቼም አስፈላጊ ነው ብዬ ነው። ያው እንደ ሁኔታው ነው። ስራ ካስፈለገ ልብሱ ይመጣል። ስለዚህ ከዛኛው ቤት ካሉት ከ4ቱ ልብሶች የፌዴራል ልብስ ይኖራል ማለት ነው። እንግዲህ እንደየስራው ነው። አንድ እቅድ ስታወጣ ያን መስለህ ነው የምትሄደው እንጂ። ስለዚህ ማን ነው የሚያስመጣልህ? እንትኑ አሉ ጓደኞች አሉ፣ ብዙ ሰዎችም አሉ። ያው ገንዘብ ነው ጊዜው። ስለዚህ እሱን ማድረግ እሱስ ልክ ነህ። ገንዘብ ነው፣ ሌላ ምንም እንትን የለውም። ስለዚህ አብረን መስራት እንችላለን። እንደው እስኪ እንደው ለጨዋታው ያክል ምን ያክል ሴቶችን? ኧረ በቁጥር አይታወቁም። ያው ሰፈር ስለምትቀይር አያውቁህም። ሰፈር ስትቀያየር ሰፈርም ስለምትቀይር ያው ብዙ ነገር አለ። ያው ወንድ አይደለ? እንደዛ ነው። ኧረ ሁሉም ወንድ እኮ አንድ ናቸው። እኔም መሞከር ስለምፈልግ ነው። በቃ ትሞክሪያለሽ። እሺ፣ በጣም ጥሩ። እንደዛ ከሆነ ደስ ይላል። አሪፍ። አሁን ማድረግ ያለብን ነገር ያው ዞሮ ዞሮ በር ላይ ናቸው፣ እንዲገቡ ላድርግ። ይግቡና እንደተሳሳትነ ምንም የምታውቀው ነገር እንደሌለ እና ይሄኛው ሰውዬ ቪዲዮ ያሳየው አንተ እንዳልሆንክ ሽምጥጥ አድርግ። ሸምጥጥሽ። ስለዚህ አንተ አታውቅም ብለን እነሱ ልጥራቸውና አሁን ያው ዞሮ ዞሮ ምን እያወራ ነው የሚለው ነገር ያሳስባቸዋል አይደል?
ስለዚህ እንዲገቡ እናድርግና በቃ ተሳስተናል ምናምን፣ ስለዚህ ካሜራችን ምናምን ሁሉ ነገር ሸካክፈን እንውጣ እላቸዋለሁ። እሺ ወንዴ እሺ ግቡ። እሺ እንዴት ናችሁ? ግቡ። ያው ምንም ነገር እንደሌለ ንገሪያቸው። እንግዲህ አንዳንድ ነገሮችን ለመጠየቅ ሞክሬ ነበር። ምንም ያገኘሁት ነገር የለም። እሱ እንግዲህ በቃ ይመስለኛል ለተሳሳተ ቤት ነው የመጣና ይቅርታ ጠይቁትና በቃ እንሂድ። ያው በጣም ይቅርታ፣ ትልቅ ስህተት ነው የሰራ ነው። ያው እንግዲህ ይቅርታ ጠይቀው ካሜራማን። ያው ተሳስተናል። ዞሮ እንግዲህ እንደዚህ ነገር ያጋጥማል። ስራዎችም እንደዚህ አንዳንድ በጣም ይቅርታ። ሀብታሙ ቪዲዮ እየቀረጸ ነው ወይስ ላጥፈው? ለምን ይጠፋል? በደንብ አድርገህ ቅረጽልኝ እንጂ በደንብ አድርገህ ቅረጽ። በደንብ ካሜራ ምንድን ነው አጠፋሁት አላልከኝ እንዴ? አጠፋው ቶሎ ብለኸው ለምን እንደሚጠፋ አጭበርባሪ ነህ። አጥፋልኝ። ምንድን ነው ያጨረበርኩ? ንገረኝ። ካሜራህን ነው የምሰብርልህ። ምንድን ነው ያጨረበርኩ? ለምን እንደምትሰብረው? እስኪ ካሜራማኑ ያለው ሳል መሰለኝ። ስንት ነገር ተነጋግረን እስኪ ስበረው። እኔ እዚህ ጋር ቆማለሁ ዛሬ። እስኪ እንደው ካሜራማኑ እስኪ ያሰብራል። ቶሎ አጥፋልኝ። አሁን ሰብረዋለሁ። እስኪ በል ስበረው። ሂድ ስበረው። አንተ አጭበርባሪ፣ አንተ ስነ ስርዓት ያዝ። ስነ ስርዓት ያዝ። አጭበርባሪ ሌባ ቁጭ በል። ቁጭ በል ነው የምልህ። ቁጭ በል። ስነ ስርዓት ያዝ። ለምን እንደሚጠፋ እናንተ ሰዎች ልትገሉኝ ነው እንደመጣችሁ? አንተ ቀጣፊ አርፈህ ቁጭ በል ነው የምልህ። ደግሞ ይፎክራል። ቁጭ በል። ምንድን ነው 10 ጊዜ ብድግ የምትል? ለምን እንደዚህ ታጭበረብረኛለህ? ቆይ ምን ነው ብድግ የምትል? ለምን ነው የምታጭበረብረኝ? አንተ ምፈራ መስሎ አጭበርባሪ ነው። ይህ ሰይጣን ነው፣ ውሸታም ነው፣ ሌባ ነው። ሌባ ነህ አንተ። እኔ ሌባ? አዎ ሌባ ነህ። ደግ አደረኩ። እንኳን ሌባ ነህ። አጥፋው እሱን ካሜራ። እንደው ተነስ ልውስ። አርፈህ ቁጭ። አንተ ትመተኛለህ። እጠፈጥፋለሁ። ተሰብስባችሁ መታችሁኛ? አዎ። ቆይ እሰራላችኋለሁ። ምኑን ነው የምትሰራልን? እሰራላችኋለሁ። መንታወቂያ ነው የምትሰራልን? ሌባ እንዲህ ታደርጋላችሁ? ወንዴ ለምን እንዲህ ታደርጋላችሁ? ስማ አዳምጠኝ። አሁን አንድ ነገር ነው የምነግርህ። አንተ ወንድ ልጅ ይመጣል እንደ አንተ አይደብርህም? አንተ ወንድ ነህ። አንተ ሴታ ሴት አይደብርህም? ሴት አስገድደህ የምትደፍር አንተ ሰው ነህ። አንተ አይደብርህም? አንተ ወንዶችን ትወክላለህ። ሲጀመር ወንዶችን ትወክላለህ ወይ? ትወክላለህ ወንዶችን? ቆሻሻ ይሁን። አሁን የምታደርገውን ነገር ልንገርህ። ተነስ ብድግ በልና ልብስ እዚህ 2 ልብስ አለ ያልከውን ታሳየኛለህ። የደንብ ልብስ አሳይሃለሁ። ተነስ አሳይሃለሁ። ና ያዘው ወንድ ልጅ ያዘው። አሳይሃለሁ። ግባ ትበላንተ ላይ ተበል አሳይሃለሁ። ና 2 ናቸው ያሉኝ። እናንተ አጭበርባሪዎች፣ ሌቦች፣ ውሾች ማንም ይሰፋል ደግሞ ዩኒፎርም ኮፊዎች ነው ወደዚህ ያምጣቸው። ልብሶች እንዳለ አጠቃላይ አምጣቸው ልብሶች። ማንም ይሰራል። እስኪ በደንብ ወንዴ በደንብ ፈትሸው እስኪ። ሁለቱ ባንክ ማለት አይለቁም። አንተ ቆሻሻ አይለቁም፣ በጭራሽ አይለቁም። ይሄው ወንዴ በደንብ ፈትሸው እስኪ። እጁን አስረከቡ። የፖሊስ ሱሪ ይሄው በደንብ ፈትሸው እሱን። ግብረ አበሮች እንዳለ ተወጣለህ። ነታች ያለው ፈትሸው እስኪ በደንብ። 3 4 ኮፍያ። ይሄ መሳሪያም ሊኖር ይችላል። በደንብ ፈትሽ። መሳሪያም ይኖራል። ሁሉንም ቁም ሳጥኑ ውስጥ ያለው መንቱን ሁሉ ክፈት። ምን መሳሪያ አስከፍተው፣ ቁልፎቹን አስከፍተው። ወንዴ ቀጥሎ ያለውን ቁም ሳጥኖቹን ክፈት፣ ያስከፍታቸው። ይሄ እያጭበረበረ የሚቀበላቸው ኤሌክትሮኒክሶች ምናምን ናቸው። ሲገባና ቸካርጎ ይሄ መሳሪያ እንትን መያዣው ጥቁሯን አይቻታለሁ። ያኛውን ክፈተው ወንዴ፣ ቁም ሳጥኖቹን ፈትሽ። ምንድን ነው ያለው?
ምን እየሰራሽ ነው? እንዴ ምን እየሰራሽ ነው? ማን ነሽ አንቺ? አረ እሱ ምን ነው የሚያራጥበት? ማናታተል አስወጣት አስወጣት። ሲለዚህ ወደዚህ አትጣ። እስኪ ስልኬን እሱ ጠይማ እዛ ወንበር ላይ አለ። እሱን ያስቀመጠኝ አንተ ማናት? ምንድን ነው የሆንሽው? አይዞሽ አይዞሽ። አንተ ይኸውልህ ግጥም አድርጎ አስሯታል። ኧረ በስመ አብ። እሺ ነይ ነይ። በስመ አብ። አስደነገጠችኝ። እስኪ አስቀምጣት እሱ ላይ። ምንድን ነው የሰጠው ካርቶን አይተሃል? ማስረጃ የሚያስፈልገን አይመስለኝም። ኧረ ጉድ! ሌባ ማጭበርበር፣ ሌላ ምን ይሆናል? እችን ልጅ እዛ አስቀምጥልኝ። እዛ አስቀምጣት። ይዘልኝ በቤት ነው ደግሞ አንተ ማን የሰጠኝ? አንተ ወዲህ ይዘህ ውጣ ውጣ አስገባልኝ። ይሁን ላይ ተያዘ። እሱ የፖሊስ ልብስ ነው። በነገራችን ላይ ስል ልብስ ነው ያለው። አብታ እያስፈራራ የሚቀበልበት ዋናው የሚመስሉት እነዚህ የባንክ የጥበቃ ልብሶች ናቸው። ስለዚህ አብሮ ተባባሪዎችም አሉ ማለት ነው። እሱ ጋር እንደዚህ ልብስ የሚሰጡት ወይ የሚሰፋቸው ከምን ያመጣዋል? አይዞሽ ተረጋጊ፣ አይዞሽ። ምንሽ ነው? ተረጋጊ። ምንድን ነው የሆንሽው? ንገሪኝ እስኪ የኔ እህት፣ ምንድን ነው የሆንሽው? እሺ እሺ፣ ቆይ ተረጋጊ። አጥፎ እሱን ካሜራ ትንሽ ተረጋጋ። አጥፋልኝ። እንግዲህ ተመልካቾቻችን ያው ትንሽ ለማረጋጋት ሞክረናል። ያልጠበቅነው ነገር ነው። ቤት ውስጥ ሰው እናገኛለን ብለን አላሰብንም በጭራሽ። በዛ ላይ ትንሽ የመተንፈስ ችግር እንዳለባት እያወራችን ነበረ። አስም ነው መሰለችኝ አይደል እህቴ? እሺ እንግዲህ ያው አስም አለብኝ ብላለች። በምን ምክንያት ወደዚህ ቤት እንደመጣች ያው ከራሷ መስማት ያለብን ይመስለኛል። ምክንያቱም ምን ሲባል ከዚህ ሰው ቤት ትገኛለች፣ ስራዋስ ምንድን ነው የሚለውን እስኪ እንጠይቃትና ያለውን ነገር እንስማ። ስምሽ ይቆይና ምንድን ነው ከዚህ ሰው ቤት እና ከዚህ ሰው ጋር የሚያገናኝሽ ግንኙነት ምንድን ነው? ተደብቀሽ ይህን ያክል ሰዓት እኛ እንደዚህ ስራ እየሰራን ወጣሽ ያላየነሽ ምክንያት ምንድን ነው? ከዛ በኋላስ ምንድን ነው እንደዚህ ሆንሽበት ምክንያት ንገሪኝ እስኪ። ምን መሰለህ የኔ ወንድም፣ በመጀመሪያ እናንተ ባትደርሱ ሊኖሩ በሞትበት ሰዓት ነበረ። በጣም ኃይለኛ አስምን ያለብኝ መድኃኒቴን ሁሉ ቀምቶ ቦርሴን ወደዛ ጣለብኝ። በቃ እናንተ በእንትን ባትሉ እና ባትደርሱልኝ ምበለው መጠጣው ባሰጠኝ ኖሮ ይሄን እኔ ሬሴ እንጂ የሚወጣ ከዚህ ቤት ምንም እንትን አልንም ነበረ። በምን ምክንያት ነው የመጣሽ ወደዚህ? ምን መሰለክ ሱቅ አለኝ እኔ እሺ። እና በየጊዜው ይመጣና የደንብ ልብስ ለብሶ ነው የሚመጣው፣ የፖሊሶች ምናምን ለብሶ ብር ምናምን ይላል። እንደዚህ አይነት ስራ ምንድን ነው ከእንትን በላይ ከተሰጠሽ በጀት በላይ ነው እየሸጥሽ ያለሽው አንቺ። ምንድን ነው? እኔ እኮ ልብስ ቡቲክ ቤት እኮ ነው የኔ እኮ በአየሩ ሰዓት እኮ ይቀያየራል እኮ የልብስ ዋጋው ምናምን ስለው አይ አይደለም በቃ ምሸጩን እኛ ባወጣን ልጅ ተመናው መሸጥ ያለብሽ። የወንድ ጫማና ልብሶችን ነው የምትሸጪ አንቺ? የወንድ ልብስ የወንዶችም የሴቶችም አንዳንድ እናመጣለሁ፣ ግን አብዛኛውን የወንድ ጫማና ልብሶች ነው የምንሸጠው። ከዛ እኛ ባወጣልሽ ተመናው መስራት ያለብሽ እንጂ ከዛ በላይ አይደለም። እንዴ እኔ የማመጣበትም እኮ አለ፣ የሱቅ ኪራይ ያለብኝ፣ ግብር አለ፣ ግብር እከፍላለሁ ምናምን ነው። እንደዚህ አይነት ብሎ ነገር የለም። መረጃዎች ይዤብሻለሁ ምናምን እያለ በቃ ያስፈራራኛል። እና እኔም ቶሎ በቃ እሱ እንትን እንዲለኝ እንዲተወኝ እንዲወጣልኝ ብር ሰጠዋለሁ። ይህም ብር አምጪ ይላል። ከ10 ሺህ በታች ከሰጠከው በቃ እንትን ነው የሚለው። እና እኔ ባለትዳር ነኝ። መጥቶ በቃ የሆነ ጊዜ መጣ፣ እንዲህ ሱቅ ልትዘጋጋ አካባቢ ምናምን መጣ። ከዛ እሺ ቆንጅዬ አለ። ምን ማለት ነው ስለው ስርዓትህን ያዝ እንጂ አንተ ስለው
ምንድነው ምን ችግር አለ እንዴ? አንቺን የምሰለሽ ቆንጆ እንዴት ነው እንደዚህ ነው ሱቅ ውስጥ በዚህ ሰዓት ምናምን ሲል አይመለከትም ስለኔ ምናምን ስለው ነው እንዳለው ገፍትሮ ያስወጣው አመነጫጭቄ ምናምን። እንደ ድንገት ደግሞ እዛ ያሉ ሰዎች ነበሩ። ትንሽም እነሱ እንትን ብለው ታስወጡልኝ። ዘጋግቼ ወደ ቤት ሄድኩኝ በተረጋጋ መንፈስ። ለባለቤቴም አላናገርኩትም ስለነዚህ አይነት ነገር። ለምን እንዴት እንዲነካ እንዲልሻል ምን ይልሻል ብሎ ጥል ስለሚነሳ እኔ ደግሞ የሰላም ሰው ነኝ። እንደዚህ አይነት ነገር እንዲነሳብኝ አልፈልግም። ከዛ በቀጣዩ ቀን ሲመጣ ሱቅ ልገባ ስል ሱቄ ላይ ከንግድ ፍቃድ ምናምንሽን ጠየቁኝ። እንትን የመጣ ነው አሉ። ከገቢዎች ነው የመጣ ነው ንግድ ፍቃድ ያሳደሽው ምናምን አሉ። እሺ ብዬ ሰጠኋቸው፣ አሳየኋቸው። አገለባበጡ፣ ፎቶ አነሱ፣ ምን አሉ፣ ሄዱ። ምንድነው ችግሩ ስለው አይ ምንም ግብር ያልከፈልሽ መስሎን ነው ምናምን ሲል ሴትና ወንድ ነው የመጡት ነው። እሺ ብዬ ሄድኩኝ። በሶስተኛው ቀን ወደ ሱቄ ልገባ ስል ሱቄ ታሽጓል እና ማህተብ የተመታበት ምናምን። ደውዬ ስልካቸው ነበረ እንጂ ብዬ ቶሎ ብዬ አቅራቤ ወደ ነበረ እንትን ሲሄድ ስጠይቃቸው ይኸው እኔ ወራዊም ከእንትን ይኸው ከፍያለሁ፣ አመታዊ ግብሬንም ጨርሻለሁ፣ ውልም ተዋውያለሁ፣ ሁሉ ነገር ጨርሻለሁ ብዬ ሳሳያቸው ማስረጃዎቼ እንዴት ሊሆን ቻለ ምናምን ተባለ። ከዛ በቃ እሺ እናወራለን ምናምን ብሎ ደወለ። ማለት የምሰራውን ስራ እያየሽ ነው እኔ የትም እንትን አለኝ ምናምን ሲለኝ እሺ ምንድነው የምትለው? ምን ፈለግ ከኔ? ብር ነው ወይስ ምንድነው? ምን ትፈልጋለህ? ብር ከሆነ ብር ልስጥ፣ በቃ አሁን ሱቅሽ እንዲከፈት ትፈልጊያለሽ አለ። አዎ ስለው አሁንም በምሰጥሽ አድራሻ ትመጫለሽ ቶሎ። ከዛ የዚህን አድራሻ ሎኬሽን ሲልክልኝ መጣሁ። ቀጥታ ስመጣ ቦርሳዬን ቀማኝ፣ እጄን እንትን አለና ወደዛ ወረወረኝ። እናንተን ድምፅ ሲሰማ እኔ እኮ ድምፅ ለማሰማት ሞክሬያለሁ። የሆነ ቀም ስመታ እናንተ ምንም አትሰሙ ውስጦኝ ማለት እቃ እየመታው ነበር። ከዛ አሰረኝ። የሆነ ነገር ብታወሪ ወዮልሽ እንደዛ ብሎ ነው ያስገባሽ? መጀመሪያ በቃ እናወራለን፣ ችግር የለም አያሳስብሽ ምናምን አለ። በአንቺ ብቻ ነው ችግር የለም። እና ሰውየው በጣም በጣም ኃይለኛ ነው። እንኳን አይደለም ብዙ ሴቶችን ነው እንደዚህ የሚያደርገው። ምን ኃይለኛ ሆነ። እናንተስ ቢሆን እንደው ምን አለ በአግባቡ ብትሰሩ። በአግባቡ እስከሰራችሁ ድረስ ማንስ ይጠይቃችኋል? ያውን የህግ አካል አይደለም ሲጀመር። የህግ አካል እኮ እያለ ነው ወንድም እየመጣ እኮ እሱማ ነኝ ብሏል። እናንተ ደግሞ ከበላይ ሄዳችሁ ለማረጋገጥ መሞከር፣ ስለማንነቱ ሲመጣ ፎቶ ማንሳት። ካሜራ ያስፈልጋል። ሱቅ ላይ ካሜራ አስቀምጣችሁ ቅረጹ። የማንም እንትን እየመጣ ገንዘብ በጠየቀ ቁጥር የሚሰጥበት ምክንያት የለም። ጥፋተኛ ነን። እንደውም እኔ እንደዛ አልነበረ። ብዙ ጊዜ የኔም ጎረቤት አለች ሱቅ፣ እሷ ትሰጠዋለች። በቃ ከእሷ ጋር እንትን ነው እንደ ኖርማል ሰው ሆኖ ነው የሚያወሩት። ሲያወሩ ከኔ ጋር ነው የማይስማማ። ይኸውልሽ አንድ ነገር ልንገርሽ። አሁንም አንቺ ራሱ አሁን ከዚህ ወንጀለኛ ቤት ቁጭ ብለሽ መገኘትሽ ራሱን የቻለ አንድ የሚያስቀጣሽ ቅጣት ይኖራል አይደል እርሜ? አዎ ያው ምንድነው አሁን አፍታታው እንደተናገርከው ነው። ይሄ እንትን ድርጊት የወንጀል ድርጊት ነው። አንደኛ የከተማዋ ሰላም እየጎደፈ ያለው በእንደዚህ አይነት ጉዳይ ነው። የወንጀል ህግም ያስጠይቃል። እሱም ብቻ አይደለም የሚያስጠይቀው፣ ህግ ደግሞ አለማወቅም ከተጠያቂነት አያድንም። ይህ ሳላውቅ ነው የሚባለው ህግ የለም። ስለዚህ አንቺም መረጃዎች እኮ አሉኝ። እኔም እኮ ምንድን ያለሽ መረጃ? አሁን ማህተብ እንትን ታሽጓል ያለውንም ፎቶ አንስቻለሁ። ማህተም ያመጣውን በቃ ታሽጓል ማህተብ እሱን አሰርቶ ሊያመጣ ይችላል። ምንም ሊባል ይችላል። እንደዚህ ስንት ሲገጥምሽ የግለሰብ ቤት ከመሄድ ይልቅ ወደ ህግ አካል አሉ። እኔ ጋ ምሳሌ እየበላን ነው ነይ ያለኝና ነው እኮ የጠራኝ እንጂ እኔ ምንም ነገር ማቆታል እኮ። አሁን ምንድን ነው ለአንቺም አደጋ ነው። አንደኛ እኛ ባንደርስ በአጋጣሚ የመጣ ነው። አሁን መኖርሽንም አላወቅንም። እዚህ ቤት ውስጥ የሆነ ነገር ቢያደርግሽ ቢገልሽ ወይ ቢደፍርሽ ቤቱ ድረስ የመጣች ሴት ተደፈረችው የተባል ፈልጋ ነው የምትባለው። ገባሽ? አሁን በአጋጣሚ ይሄኛ የመረጃ ደርሶን የሌላ ሰው ጠቁሙን መምጣታችን ጠቀመሽ እንጂ ባንደርስ ለመድፈር አደጋ ያደርስብሻል። እኮ እንደዚህ አይነት ነገር ሲፈጠር ለወደፊት አንቺ በንግዱ ዓለም ያለሽ ሰው ከሆንሽ እንደዚህ አይነት ጉዳዮች ሲፈጠሩ አሁንም አጭበርባሪዎች ይጠፋሉ ማለት አይደለም። ብዙ አጭበርባሪዎች አሉ። ስለዚህ እንደዚህ አይነት ጉዳዮች ሲፈጠሩ ለወደፊቱ መሄድ ያለብሽ የህግ አካል የህግ ቦታ ነው እንጂ የግለሰብ ቤት መጠሽ ችግርሽን ለመፍታት ባትሞክሪ ጥሩ ነው። አንቺንም አደጋ ላይ ባትጥይ። ግን ይህን ነገር ወደ ባለቤት እንዳይደርስ እባክህ። እኔ አሁን የማደርገውን ነገር ልንገርሽ። ከስራዬ አንጻር ባለቤትሽ ማወቅ አለበት።
ምክንያቱም የትዳር አጋርሽ ነው። ምን እየሰራሽ እንደሆነ መታወቅ አለበት። ከዚህ ሰውዬ ቤት የመጣሽበትን ምክንያት አላውቅም። ገና መጣራት ያለበት ነገር ነው። ስለዚህ ወንዴ ውሰዳት። ተረድቼሻለሁ። ያለውን ነገር ሳልረዳሽ አልቀረውም። ነገር ግን ይዛት ውጣና ግቦታ ያለው ነገር ለማስረጃነትም ስለምትጠቀም ተባባሪቱን አትሁን ማውቀው ነገር አስወጣት። መኪናው አስገባልኝ። ተመልካቾቻችን እንግዲህ እቺ ልጅ ደስ አላለችኝ። ምክንያቱም ከመጀመሪያው ጀምሮ እኛ ስናወራ እኛ ስንነጋገር ከዚህ ድምፅ ማሰማት ወይም መውጣት እየቻለች ተደብቃ የተቀመጠችበትን ነገር አልገባኝም። ሲቀጥል ባለትዳርና ከእንደዚህ አይነት ሰው ቤት መጣ መግባት የለባትም። ባለቤቷን ማወቅ አለበት። ስለዚህ ወደ ሕግ ሂዳ የወንጀለኛውም ተባባሪም ልትሆን ትችላለች። ምንም የሚታወቀው ነገር የለም። በዛ ላይ እንግዲህ እነዚህ ልብሶች ማስረጃ ስለሆኑ እነዚህ በደንብ በቪዲዮና በፎቶ ሆኖ ወደ ሰውየው መከሰስ አለበት፣ መቅረብም አለበት። ምንም ጥያቄ የለውም። ስለዚህ እባካችሁ ንግድ ላይ ያላችሁ ሰዎች በሙሉ እንደዚህ አይነት ስራ አትስሩ። በግል የሚፈታ ምንም ነገር የለም። በግል ከመፍታት የሚጠበቅባችሁን ግብር ክፈሉ፣ ስራችሁን ስሩ። ምክንያቱም ካልከፈላችሁ እንደማያሰሯችሁ ታውቁታላችሁ። ለእነሱ ከምትሰጡ ደግሞ ለመንግስት ቢሰጥ ይሻላል። ዞሮ በደሞዝ በምን ይመለሳል በሚለው በቀና ነገር እሰቡት። እንደዛ የተሻለ ነው ብዬ አስባለሁኝ። ይቺ ልጅ ምንም አላመንኳትም። በደንብ ገና መጣራት አለበት። ያነ ተጣርቶ እሱም ምን እንደሚቀጣ ያለውን ነገር በቀጣይ የማሳውቃችሁ ይሆናል። ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ሰላማችሁ ይብዛል።